ለማንኛውም አንተ እንዴት ነህ መህመት? እቤትን አፈቃህ አይደል መህመት? በጣም በስቴ እንዴት አድርጌ ላመሰግንሽ እንደምችል አላውቅም። እውነቱን ለመናገር ያደረግሽው ነገር ትልቅ ነው። እባክህ ምንም ማለት አይደለም፣ እኛ ቤተሰብ ነን። ያውም የእውነት በጣም ጠንካራ ቤተሰቦች ነን አይደል እንዴ? አስሊ ግን አንቺ ደህና ነሽ? የሆነ ነገር ልትነግሪኝ ፈልገሽ ነበር። በያ ንገሪኝ። እማዬ ውጭ ሀገር ሄደችው ለመዝናናት አይደለም እህቴ። ምን ማለት ነው ታዲያ? ለምንድን ነው ሄደችው? የሄደችው ለሕክምና ነው ቤስቴ። ቆይ የምን ሕክምና ነው? እንኳን ደህና መጣህ አቶ መሐሙድ። አመሰግናለሁ ፋቶሽ። አመሰግናለሁ። እንኳን ደህና መጣህ። አመሰግናለሁ ኬቲ። እሺ የት ናቸው? ግቢ ውስጥ ናቸው። ጥሩ። እሺ እንግዲህ አሁን አቶ መሐሙድ ስለመጣ ምግቡን ብናቀራርበው ጥሩ ነው አይደል? ብናወጣው ጥሩ መሰለኝ። አስሊ እንዴት ነው እማዬንን ከኛ የምትደብቀው? እማዬ አንድ ነገር ብትሆንስ? ከዚህ በኋላ ደግመን ባናያትስ? እህቴ እባክሽ እንዳታርጊ፣ እባክሽ በቃ ተረጋጊ፣ በቃ አይዞሽ እባክሽ። አስሊ በጣም ፈራው። እማዬ አንድ ነገር ሆና ቢሆንስ ኖሮ። ና ማህሙድ። መህመት ምን ተፈጥሮ ነው? እህትማማቾቹ እያወሩ ነው። ቤስቴ በኋላ ላይ ትነግራለች። እሺ እህቴ እማዬ የነገረችንን ነገር አስታውሽ እሺ? እይ ቆይ ምን ብላን ነበር? በጣም ጠንካራዎች ነን፣ ማንም ሳያስፈልገንም ብላን ነበር። አዎ እሷ ምንም ብትሆን ምን ፈገግታዋ ሁሌም ከኛ ጋር ይኖራል። እሺ አዎ ለእናቴ ልደውልላት። ለእናቴ መደወል እፈልጋለሁ። አይ እህቴ እባክሽ፣ በዚህ ሁኔታ ከደወልሽላት የባሰ ይከፋታል። እሺ በዚህ ትጨንቃለች፣ ታለቅሻለሽ፣ ከዛ ይገባታል። እባክሽን እንደውልላት። እደውልላታለሁ፣ አታስቢ። እሺ ሄሎ እማዬ፣ እህቴ ለራት መታለች። እዚህ ቁጭ ብለን አንቺን እያሰብንሽ ነው። እንዴት ነሽ? ደህና ነሽ የኔ ውድ እናት? ምን እያደረግሽ ነው? ድምፅሽን መስማት ፈልገን ነበር። እባክሽ እማዬ፣ አይ መስመሩ ተቋርጦ መሆን አለበት። እኔም አልሰማ ብሎኝ ነው። በጣም እንደምንወድሽ ልንነግርሽ ፈልገን ነው። እዚህ ጠረጴዛ ላይ ብዙ ንግግሮች ተደርገዋል፣ ብዙ ጥሎችም ተፈጥረዋል። ነገር ግን ምንም ቢሆን መጨረሻ ላይ እዚህ ጠረጴዛ ዙሪያ ሁላችንም እንሰበሰባለን። እኔ ሁላችሁንም ማመስገን ፈልጋለሁ። ለእኔ ጥሩ ቤተሰቦች ስለሆናችሁ፣ ተመልሳችሁ አንድ ላይ ስለሆናችሁ እና እዚህ ጠረጴዛ ዙሪያ ሁላችንም አንድ ላይ ስለተቀመጥን ወደፊትም ብዙ ዓመት አብረን እንኖራለን። አንድ ላይ በጣም ጥሩና መጥፎ ትዝታዎች ይኖሩናል። ሁሌም ቢሆን አብረን እንሆናለን። እማዬ ሁሌ የምትለው ምንድን ነው? ሁሉም ነገር ይፈጠራል፣ ሁሉም ነገር ያልፋል። ሁሉም ነገር ይፈጠራል፣ ሁሉም ነገር ያልፋል። በጣም ነው ደስ የሚለው። ሙሉ ቤተሰቡ አንድ ላይ ነው። የምንጠብቀው ሰው አለ እንዴ? ወይዘሮ ፌርዴቪስ። ፋቱሽ መህመት ደውሎልኝ ነበር። አክስቴ
አክስቴን እኔ ጠርቻት ነው። እኔ ወደዚህ አክስቴ፣ እንኳን ደህና መጣሽ። እንኳን ደህና መጣሽ። ደህና መሻችሁ ልጆች። ትንሽ ረበሽኳችሁ መሰለኝ፣ ግን የመጣሁት ለስንብት ነው። ስንብት? የጠራውሽ እኮ እዚህ ከኛ ጋር እንድትኖሬ ነው አክስቴ። አመሰግናለሁ ምህመት። ያው ሁሉም ነገር ከተፈጠረ በኋላ ያው በድንገት የቤትህን በር ከፍተህልኛል። ግን እኔ ብሆን እንደሱ የማደርግ አይመስለኝም። እዚህ ሁሉ ነገር ውስጥ ያንቺ ጥፋት ምንድን ነው አክስቴ? እባክሽ ቦርሳሽን አስቀምጠሽ ነይ ጠረጴዛው ጋር ተቀመጪ። የእውነት ደስ ይለኝ ነበር፣ ግን የእውነት አልችልም። ወደ ቤተሰቦቼ ጋር ልመለስ ነው ወስኛለሁ። ከዚህ በኋላ እዚህ መቆየት አልችልም። ሁሉም ነገር፣ ሁሉም ሰው፣ ቤተሰቦቼ፣ ክብሬ፣ ያው ደስታዬን፣ ልጄን አስሊ ቃሌን ልጠብቅልሽ አልቻልኩም። ሀቲጄን ማግኘት አልቻልኩም። ለፖሊሶቹን ልሰጣት አልቻልኩም። አሁን ልጄ የት ናት ልበል? እማዬ ከዚህ በኋላ በእኔ ማፈር አይጠበቅብሽም። ሀቲጄ ትያዛለች። በህይወት ብትኖርም ውጤቱ ምንም ይሁን ግን ምን የእውነት ልቤ አይችልም። የመጣሁት ይቅርታ ልጠይቅ ነው። ነፍዛትና ለሀቲጄ ላደረጉት ነገር ይቅርታ ልጠይቃችሁ ፈልጋለሁ። ይቅርታዬን ተቀበሉኝ። አሁን መሄድ አለብኝ። አክስቴ ደውለሽ አሳውቂኝ እሺ? ምንም አይነት ነገር ካስፈልገሽ ደውይልኝ። አሁን እዚህ ቤት ውስጥ ቤት አለሽ፣ ይህንን እንድታውቂ። አመሰግናለሁ። መህመት! ሀቲጄ እዚህ መሆኗን አላውቅም ነበር። ለመቲ እንደውልለት። አስሊ አንቺ እዚህ ሁኚ፣ እናንተም እዚህ ሁኑ። ምህመት በጭራሽ። የእኔ ፍቅር እዚህ ነኝ፣ ወደ እዚህ ነኝ አለሁልህ። እየጠበቅኩ ነው። አስሊ እባክሽ። ምህመት አይሆንም። ምህመት እባክህ ምልን ዘማኝ። አስሊ እባክሽ አቁሚ። ለእኔና ለልጃችን ስትይ እዚህ ሁኚ። ምህመት እባክህ ወደ እሷ ጋር እንዳትሄድ እባክህ። ችግሯ ከኔ ጋር ነው። ምህመት እኔ አውራታለሁ። አስሊ ለፖሊስ ደውሉ። ምህመት የእኔ ፍቅር ሀቲጄ ምህመት እንዳትሄድ እያልኩ ነው። ሀቲጄ እንኳን ደህና መጣህ ውዴ። በዚህ ሴትዮ ምክንያት ነው። ምንድን ያልገባኝ ምህመት? ሀቲጄ እንዳትጠጊኝ፣ ማንም ሰው እንዳይጠጋኝ። ሀቲጄ ምህመት ብቻ። እሺ መጀመሪያ ተረጋጊ። እሺ ቀስ ብዬ ወደ አንቺ እመጣለሁ። አንቺ መለኮሻውንና ጄሪካኑን አስቀምጪ እባክሽ። ሁሌም ወደ አንተ እመጣለሁ ምህመት። ሁሌም ብዙ ነገር ጠይቄሃለሁ። ከአንተ ጋር ደስተኛ መሆን ነው የምፈልገው። ቤታችን ውስጥ አንድ ላይ እንድንኖር ፈልግ ነበር፣ ግን እሷ መጣች። ከዛ ሁሉም ነገር አበቃ። እሷ ከመጣች ጀምሮ ማንም ሰው በፍጹም ደስተኛ ሆኖ አያውቅም። ሀቲጄ በእኛም ላይ ራስሽም ላይ እንደዚህ አታድርጊ። አሁን በጣም ረፍዷል። ለምንም ነገር አልረፈደም።
ህይወትን እንደ አዲስ መጀመር ትችያለሽ። መህመት፣ ነገሮች ከዚህ የተለዩ መሆን ይችሉ ነበር። እንደ በፊታችን መሆን እንችል ነበር። ግን አንተ ሸወድከኝ። አክስቴ ሸወደችኝ። ሁላችሁም ሸወዳችሁኝ። ግን በጣም ደስተኛ መሆን እንችል ነበር። እቺ የማትረባ መጣችና አንተን ነጠቀችኝ። ለምን ወደ እሷ ሄድክ መህመት? ቆይ ግን ለምን ሄድክ? አንተ ከሄድክ ጀምሮ ልቤ እሳት ላይ ነው። ግን ዛሬ እሳቱ ይጠፋል። ሁሉም ነገር ያበቃል። እስከ መጨረሻው ያበቃል። እስከ መጨረሻው ሁሉም ነገር ያበቃል። እስከ መጨረሻው ያበቃል። እስከ መጨረሻው አትጂ፣ ሐኪም ጋር ወስድሻለሁ። ደህና እንድትሆኝ አደርጋለሁ። እንደዚህ አታድርጊ ልጄ እባክሽ። ይሄ መንገዱ መጨረሻ ነው እማዬ። ውስጤ ካለው እሳት ጋር ሲነጻጸር እባክሽ ተይ። ይሄ ምንም አይደለም። ምንድነው የምትፈልጊው? ከማይወድሽ ወንድ ጋር እድሜ ልክሽ መኖር ትፈልጊያለሽ? ይኸውልሽ ሌላ ቆንጆ ህይወት አለ። በጣም ብዙ ሊወድሽ የሚችሉ ሰዎች አሉ። ራስሽ እንደዚህ አታድርጊ እባክሽ። ሰልችቶኛል። ሁላችሁም ሰልችታችሁኛል። በቃ ሁላችሁም ሰልችታችሁኛል። በቃኝ፣ ይበቃል። በቃ ሀቲጄ እንደዚህ አድርጊ፣ እንደዛ አድርጊ። ስለ እኔ እንዴት ልታውቁ ትችላላችሁ? ምን ታውቃላችሁ? እስኪ ንገሩኝ። ከዚህ በኋላ እኔ የምለው ነገር ይሆናል። በቃ እባክሽ ተይ። እያንዳንዳችሁ ከኔ ጋር አንድ ላይ ትቃጠላላችሁ። አክስቴ አቁሚ፣ እባክሽ አቁሚ። እሺ በቃ አስሊ ተረጋጊ። በፊት እንደተለማመድ ነው ለ4 ሰከንድ ባፍንጫችን ወደ ውስጥ አየር እንስባለን። ከዛ ባፋችን ለ8 ደቂቃ ወደ ውጭ እንተነፍሳለን። እሺ ቀስ በቀስ አንድ ላይ እናድርገው እህቴ። እሺ እሺ። ወደ ውስጥ ወደ ውጭ መተንፈስ አስታውሺ። ጎበዝ። አዎ ጎበዝ። ልክ እንደሱ። በጣም ጥሩ። እናትና አባትየውን ለብቻቸውን ተዋቸው እባክሽን። ብቻቸውን ደስታቸውን ያጣጥሙ። ጀግና። ውዴ ወደ ውስጥ አየር ሳቢ። ምን ማለት ነው? ለምንድን ነው ኳሱ ላይ የተቀመጠችው? ቀስ በሉ እንምጣ። እኔ ላይ ተኝ። ወደ ውጭ ተንፍሽ። እያለቀ ነው። ውዴ በደንብ ተንፍሽ። እሺ አይዞሽ፣ ተንፍሽ። ቆይ እስቲ ልያቸው። በሉ ኑ ግቡ። እሺ። ውይ በጣም ነው የምታምረው። ማንም ስንብት የሚወድ የለም። እኔ ግን ከማንም በላይ ጠላለሁ። ምን ነው ነገሮች ሁሌም እንዲህ እንዳሉ በኖር ያልኳቸው ጊዜዎች በሙሉ ጠፍተዋል። እነዚህ አጋጣሚዎች ያጠፉት እኔም ብቻ ሳይሆን
በአካባቢ ያለውን ሁሉንም ሰው ሁሉንም ነገር ነው። ግን እንደሚባለው ከሆነ አንድ በር ሲዘጋ ሌላ በር ይከፈታል ይባላል። ከዛ ሁሉ እንቅፋት በኋላ ከዛ ሁሉ ስንብት በኋላ ቆንጆ ነገር ይዤ ተቀመጥኩ። አንቺን ቆንጆ ልጃችንን። የቤተሰብ ትርጉም የሚገባሽ ካጠገብሽ ሰው ስታጪ ነው። ከምንም በላይ የሚጎዳው ደግሞ እሱ ነው። እድሜ ልክ ከጎንሽ እንዲሆኑ የምትፈልጊያቸው ሰዎች ድንገት ይሄዳሉ። ግን ከቀሩት ጋር ሆነሽ እጅ ለእጅ ተያይዘሽ የህይወትን መንገድ ትወጪዋለሽ። ሁሌ እኔና አባትሽ እንደምንልሽ ነው። አንድ ላይ ከሆንን ምንም ነገር ሊፈጠርብን አይችልም። ያለፉትን ጊዜዎች ዞር ብዬ ሳያቸው መጀመሪያ የሚገባኝ ነገር ቢኖር አንድም የሚቆጨኝ ነገር እንደሌለ ነው። በጣም ብዙ ስህተቶች ሰርቻለሁ። ሁላችንም ሰርተናል። አንቺም ትሰሪያለሽ። ግን ዋናው ነገር ወደ ኋላ ተመልሰሽ ስታየው ከዛ ሁሉ ስህተት ተምረሽ ወደፊት ትራመጃለሽ። ማንንም ሰው ማንንም ሰው አታስከፊ፣ አትጉጂ። በማንነትሽ ከሚወድሽ ጋር ሆኚና በሚዘጋው በር ላይ ጀርባሽን ሰጥተሽ ሂጂ። ምክንያቱም አዲስ በሮች ይከፈታሉ። በጭራሽ ጠብቀሽ የማታውቂው አጋጣሚ ልታገኝ ትችያለሽ። ከዛ ካሰብሽው በላይ ደስተኛ ልትሆኚ ትችያለሽ። እና ደስተኛ ስትሆኚ ህይወትሽ ይቀየራል፣ ይሻሻላል፣ ያድጋል። እና አንቺም ብትሆኚ ታድጊያለሽ። ምክንያቱም ማቆም የማንችለው ብቸኛው ነገር ጊዜን ነው። እና ያው ጊዜ ደግሞ ለቁስላችን በጣም ጥሩ ነገር ነው። ከምንም በላይ ስንብት እንደምጠላ ነግሬሻለሁ። እውነቱን ለመናገር ስንብትም የራሱ በጎ ጎን አለው። ሁሉም ስንብት አዲስ ጅማሬ አለው። ጥሩ ነው። ምክንያቱም ሁሉም የሚደረገው ነገር፣ ሁሉም የሚወራው ወሬ እንደሚረሳ አውቃለሁ። አብሮሽ የሚቀረው ብቸኛው ነገር እውነተኛ ፍቅር ብቻ ነው። ፊት ለፊት የቆመሽ እማዬ ይሄንን ደብዳቤ ጻፍሽልኝ ማንበብ ስለቻልኩበት ብቻ ነው ብለሽ ትጠይቅኛለሽ። አውቃለሁ። ግን የማታውቂው ነገር አለ የኔ ቆንጅዬ ልጅ። ታሪካችን የጀመረው በዚህ ደብዳቤ ነው። ሁሉም ፍቅር፣ ሁሉም ጥል፣ ሁሉም ህልምና ሁሉም ውበት፣ ሁሉም የተፈጠረው በዛ ደብዳቤ ምክንያት ነው። ዛሬ ላይ አባትሽና እኔ ጎን ለጎን ብንገኝም ብዙ ሰው አተን ብናውቅም ግን ደግሞ መቆም ብንችልና ሁሌም ብንተቃቀፍ እድሜ ለዚህ ደብዳቤ። ሁሉም ስንብት አዲስ ጅማሬ ይሆንልሽ። እና አባትሽ፣ አክስትሽ፣ ያክስትሽ ልጅ፣ አጎትሽ፣ አክስትሽ፣ ፋቶሽ፣ ዝሁሬ፣ ሴት አያቶች እና ወንድ አያቶች ሁላችንም በጣም እንወድሻለን የኔ ውድ። አንቺ ስላለሽን ደስተኛ ነን። መልካም ልደት። እንኳን ተወለድሽ የኔ ቆንጆ ልጅ።